ብዙ ጊዜ እንደዚህ የማፍዘዝ ምናምን ነገሮችን ይሞክራል፣ ያፈዛቸዋል፣ ያሳብዳቸዋል ምናምን። እኔ ዛሬ እስቲ ለዛ መፍትሄ ይሆናል ብዬ ያሰብኩትን ነገር ነው ይዤ የመጣሁት። የምታውቀው ከሆነ ቦታውን የሚያመጣበትን መጠጥ መጥፎ ነው። ሪስክ አለው አውቀዋለሁ። እኔም እኮ ለእናንተ መፍትሄ ነው እንጂ እኔ ምንም የምጠቀመው ነገር እኮ የለም። እኛው መፍትሄ በር ላይ ይሰቀላል ይሄ ነገር መጀመሪያ ምንድነው ከየት ያመጣው? ሰላም እንዴት ናችሁ ቤተሰቦች? እኛ ያለን እግዚአብሔር የተመሰገነ ይሁን። ያው ዛሬም ተመልሼ መጥቻለሁ። እንግዲህ ዛሬ እንደምታዩት ብቻዬን ነኝ። ያው ከዚህ በፊት ከናቲ ጋር ነበር የምንመጣውና በቃ እሱም ስልችት ብሎታል እዚህ መመላለስ፣ የሆነ ነገር ለነሱ መናገር፣ ከዛ እነሱ ደግሞ አይቀበሉንም። እኛ ልክ እንደ ወረኛ ነው በቃ የሚሆን። እኛ ለነሱ የሆነ ወይ ሰላማቸውን ፈልገን ምናምን ለማስተካከል ስንመጣ በቃ ሁሌ እንደምታዩት ነው እየተደበደብን ነው የምንባረረው ምናምን እና ናቲ ያንን ነገር ስላልፈለገ ዛሬ አልመጣም ቤተሰቦች። እና ያው የዛኔ የተፈጠረውን ነገር አይታችኋል። ዳንኤል ሁለቱንም ነው በሆነ ዱቄት ነገር በትኖባቸው አፍዝዟቸው ሄደው እና እንዲሁም ከዛ በኋላ በቃ ያው እሷ ተመልሳለች በሰላም እና እኔ እንዲሁም ይዟት ሄደ ጊዜ በቃ ማትመለስ ነገር መስሎኝ ነበር ቤተሰቦች። እና ብቻ የሚደረገው ነገር በጣም ከባድ ነው እና በተደጋጋሚ ነው እንደዚህ ሲያደርግ የነበረው። ከዛ በፊትም ብዙ ጊዜ እንደዚህ የማፍዘዝ ምናምን ነገሮችን ይሞክራል፣ ያፈዛቸዋል፣ ያሳብዳቸዋል ምናምን እና እኛ ደግሞ የሆነ ነገር በቃ ለመፍጠር እንሞክራለን ማለት ይሄ ነገር ካሁን በኋላ እንዳይፈጠር እነሱም ደግሞ በቃ ጤናቸውን እንትን እንዲሉ። እኔ ዛሬ እስቲ ለዛ መፍትሄ ይሆናል ብዬ ያሰብኩትን ነገር ነው ይዤ የመጣሁት። እንግዲህ ያው ይቀበሉኝ አይቀበሉኝ የማውቀው ታሪክ የለም። ከዚህ በፊትም ያው ብዙ መፍትሄ ይዘን ስንመጣ ተቀባይነት የለውም። ሳሚም ይናደድብናል። በቃ እናንተ እንዲያርጋችሁ ከእሱ ጋር ግንኙነት አላችሁ ምናምን በቃ አያምነንም ማለት ነው። እና እስቲ እኔ ያው ዛሬ ይዤ የመጣሁት ነገር አለ ቤተሰቦች። ካሁን በኋላ እንግዲህ ለአንዴና ለመጨረሻ ጊዜ እሱ የሚወስንባቸውን ነገር የሚያደርግባቸውን ነገር የሚያከሽፍ ነው ብዬ ነው የማስበው። እና እስቲ ውስጥ ገብቼ እነግራቸዋለሁ። በቃ የሚሆን ነገር ከሆነ እሺ የሚሉኝ ከሆነ እኔ ከሆነ ቦታ ነው ይዤ የመጣሁት እና በቃ ከዚህ በኋላ ዳንኤል እነሱ ላይ የሚፈጥረውን ነገር እንዳለ የሚያከሽፍ ነገር ነው። እና እስቲ እንትን ብለን ገብተን ለማድረግ ልሞክር። ለማንኛውም በር ለምን ቶሎ ማትከፍት? የሆነ ነገር እኮ ተፈጥሮ ሊሆን ይችላል። አንድ ምን መጣው ሰተት ብለህ ዝም ብለህ ትገባለህ እና ምን ልበልሽ? በራን ኮክቶ መጀመሪያ ሰላም ይባላል። ሰውን አይደል? እሺ እኛ እዚህ ለእናንተ መፍትሄ ለማምጣት የሆነ የማንገባበት ጉድጓድ የለም። እናንተ በር ለመክፈት ይከብዳችኋል። መፍትሄ ለእናንተ መፍትሄ የማንገባበት የለም። እኛ ሳሚ በእናትህ እኔ ደሜን አታፍለው። የምን ያንተ ደም ሁሌ ነው የሚፈለው እኮ ዛሬ አይደለም ያንተ ደም። ምን ልሆን ነው የምትለው? እስቲ ተረጋጋና ዛሬ እንደሰው እናውራ። ተረጋግተናል እንዴ? ናቲም ይኸው በቃ እናንተ ጭቅጭቅ አስተልቶት እዚህ መምጣት ተው። አቧራ ያስነሳሉ። እንደውም ማለት የምትናገራችሁ ከሆነ ተናገሪ። እስከዛሬ እኔ ነበርኩ በርም ከፍታ። ቆይ ያን ያክል ቆይ አስከፍተናችሁ ነው? አስከፍተናችኋል ማለት ነው? ያን ያክል እና የሆነ መፍትሄ አታመጡም? ሳሚ እስካሁን እኮ አመጣን ሞከርን፣ ግን እናንተ እስቲ አንድ ቀን መች ነው የተቀበላችሁ? ይሄ ነው የሚባል ፍሬ ያለው ነገር አምጥታችሁ ታውቃላችሁ? ያን ባዶ ቅጠል ብቻ ናችሁ እናንተ ሲጀምር። እስቲ ዛሬ ያመጣሁትን ትሰማና ትደግማታለህ። ያው ነው አንቀር ሁሌ የሆነ ነገር ሳመጣ እንደ እንትን በቃ እኔ ጥፋተኛ ነው የምሆነው። ለምን እንደሆነ እንኳን አይገባም። ነገር እኮ ነው የምታወሩት፣ ግን የሆነ ነገር አውርታችሁ አይጸድቅም። እናትህ የት ጠፍታ ነው? አይጸድቅም። አሁን እሷን ብትኖር ቢያንስ የሆነ ትልቅም ሰው ስለሆነች እንሰማታለን ምናምን። ግን እንዳንተ አይነት የሰፈር ኩታራ እየመጣ እዚህ ያጫወትብኝ በቃ
ቤት የመበጠጥ አለበት እንዴ? እኔ አውቃለሁ እያለ እኮ ነው የሚከለክላት። እኔ እኮ ማርያምን እንደዚህ እየሰደብከኝ እንኳን ለአንተ መፍትሄ መመላለሴ ነው የሚገርምህ። ምንድነው ይዘህ የመጣው ደግሞ? ምን አትቀበለኝ? ምን እነግርሃለሁ? አንተ እኮ አሁን ገና ከመግባቴ በስድብ ነው የምትቀበለኝ። እቀበላለሁ። እስቲ መጀመሪያ አሁን እስቲ ባለፈው እንኳን መፍትሄ ምን አመጣችሁ? ሌቱ እሱ ዱቄት ነፍቶብህ ይዟት ሲሄድ ምን አረካ አንተ? ምንም ነፍቶብኝ ያለው እኮ ቁጭ ብለህ ታያለህ። ጠንቀቅ ሳይነፋብኝ ነበር። ከነፋብኝ በኋላ ምን አደርጋለሁ? ነፋብኝ እኮ በቃ አንዴ እኮ ነፋብህ። ግን ከዛ በኋላ ምን አረክ ነው? ከተነፋበት ይችላል። አንቺም የሆነ መፍትሄ ማምጣት ትሽ ነበር። አስማትና መተት እስቲ አሁን እሺ ይዞሽ ሄደ። ከዛ ምንድን ነው የተፈጠረው? አላየህም? አላየሁም። ምንድን ነው የተፈጠረው? አላየሁም። ልቁኑ ማለት አንድ ውለታ አለልኝ። ምን ነው አለ? አሁን ይሄ ሰውዬ እየመጣ ዱቄት የሚነፋው ነገር አለ። እኔ በጣም በህይወቴ ላይ በጣም የማልፈልጋቸው አንዳንድ በቃ እንደዚህ መደረግ ያለባቸው ጣላቶች አሉ። ከሱም ጨምሮ ከራሱ ከዳንኤልም ጨምሮ ማለት ነው። እና የምታውቀው ከሆነ ቦታውን የሚያመጣበትን መተት ድግምት ምናምን የሚያመጣበት ነው። ሪስክ አለው። አውቀዋለሁ ግን ሪስክ አለው። የምር አሳይ። እኔ ፈለግኩም ከፍላለሁ፣ ገንዘብም ከሆነ ከፍላለሁ። ሪስክ አለው። የአንተም ህይወት ይበጠበጣል። የሆነ ሰው ላይ ሄደህ ስትነፋ የአንተም ህይወት እንዲህ ፍዝዝ እያለ ነው የሚቀረው። ለምንድን ነው የሚፈዝ? እሱ መች ፈዝ? የመንፈስ ስራ እኮ ነው። የመንፈስ ስራ ነው። ይኸውልህ ይመጣል፣ ይነፋል፣ ይዟን ይሄዳል፣ እንደፈለገ ይጫወትብናል። እንኳን ተጫወተብህ። ይኸውልህ አንተ የሆነ መፍትሄ ማምጣት ስላቃተ አንተ የሆነ መፍትሄ ማምጣት ስላቃተ ነው። ይኸውልህ የሆነ ነገር ብትወስን ኖሮ እሺ፣ አሁን ታሳይኛለህ? አትሰይኝ? መተቱ አሳያለሁ። እኮ እሱ እንዴት አወቀው? ራሱ እንዴት አወቀው? አሳይኝ። የምር እኔ እዛ አካባቢ ነው ስራዬ። በቃ እሱ ሲመጣ እዛ አካባቢ ነው ስራ ቦታዬና ሰዎች ሲመላለሱ ምናምን እሰማለሁ። ሲመላለሱ እና ዳንኤልን ራሱ አንተ ጠንቋይ ሰፈር ምን ትሰራለህ? ድንገት አጋጣሚ ነው። ዳንኤልን ራሱ እዛ አይቼዋለሁ። አራብሳ ነው አልነግርህም። ይኸውልሽ ይሄን ሰውዬ ረፍ በይ በቃ። ሌላ ታሪክ ውስጥ ደግሞ ሊገባል። ቦታውን ንገረኝ። የምር ቦታውን ነግሬህ ደግሞ አንተ የባሰ ሰይጣን ሲባል ሰምቼ ነበር። ዝም ብለው ሰው ሲያወራ ሰምቻለሁ። ቪዲዮ እየቀረጹ ቲክቶክ ላይ ምናምን ሲለቁ አይቻለሁ። አራብሳ አካባቢ ጠንቋይ ያለ አለ። እዛ ነው ያለው። እዛ ነው ግን አንተ መሄድ የለብህም። እዛ ነው አሁን መፍትሄ ነው። የእውነት ነው እንደዛ አይደለም እና አልነግርህም ቦታውን። ይኸውልህ አንተ ሌላ ሰይጣናዊ ስራ ውስጥ እንድገባ እኔ እንድገባ እኮ አይደለም ዱቄቱን ቢያስፈልግ እኔም የምሄደው ለአንተ መፍትሄ ስል ነው። የተጫወተብኝ እኔም በዱቄት ተጫወተ። እሱን እኮ ማስተካከል ትችላለህ። እሱን ይኸውልህ አመጣሁልህ መፍትሄ በቃ። ምንም ሰው አትሰማማ። እንዴት ነው የምነግርህ? ስመጣ ገና ትሰድበኛለህ፣ ታንቋሽሸኛለህ። ማንቋሽሽ እኮ አይደለም ሳሚ፣ እናንተ የምታምኑት ማለት ነው። የሆነ ነገር አውርታችሁ የሆነ የሚስተካከል ነገር አይደለም። ወሬ ብቻ ከዛ ትሄዳላችሁ። በቃ መች ተቀብላችሁ መች ሰማችሁ? ከሆነ ማንም የማይቀበል የለም አይደለም ሳሚ። እኔ 100% እርግጠኛ ነኝ አሪፍ ነገር ይዞ ይመጣል እንዴ። ሊሆንም ይችላል። እስቲ ዛሬውን ትሞክሩታላችሁ እንበል ብለን እናስብ። እንደኛ ከካሜራ ጀርባ ብዙ ነገር አላደረግንም እንዴ ነኝ እና ታዲያ እስቲ ተረጋግታችሁ ስሙኝ። እኮ ልነግርህ እኮ ነው። ተረጋጋና ስማኝ እንጂ እኔም እኮ ለእናንተ መፍትሄ ነው እንጂ ለእኔ ምንም የምጠቀመው ነገር እኮ የለም እንጂ። ለምን ደግሞ አትሰሙኝ? ተረጋግታችሁ አንተማ ደላላ ነህ እኮ የጠንቋውና እንትን መሀል አሻሻጭ እኮ ነው። አዎ ያሻሻጥ። በእርግጥ ያው ትንሽ ማገኘው ጥቅም ይኖራል ግን አብዛኛውን እናንተ ናችሁ የምትጠቀሙት። አሁን ይኸውልሽ ወደ መፍትሄው ልግባ። በቃ የጥንቆላ ፕሮዳክት ስለኔ ስራ አያገባም። ይኸውልህ አሁን ያንተ መፍትሄ ልንገርህ። በቃ እያስተዋወቅ ብሸጥ አይሻልም? የጥንቆላ ፕሮዳክት እያል የሚያፈዝ፣ የሚያደነግዝ፣ የሚያጀዝብ፣ የሚያደድብ እያል ምንም እኮ አስቅም። እንደዛ እኮ ብለህ እኮ ብትሸጥ ነው እኮ የሚሻል። እሱማ አሪፍ ሀሳብ ነው። እኔ አሁን ይኸውልህ ይዤ የመጣሁት መፍትሄ ሳሚ፣ ባለፈው አፍዝዟችሁ ነበር ሁለታችሁንም። ከዚህ በፊትም ብዙ ጊዜ አፍዝዟችኋል። ከአሁን በኋላ ግን ያ ነገር የለም። በቃ ይኸውልህ ይሄንን እኛም ራሳችንን እንጠብቃለን። አየን እኮ ስጠብቅ እኮ አየን። አዎ ማለት ምንም የምንጠብቀው ነገር እና ሳሚ ነው የሚጠብቀን። የሚጠብቃችሁ ፈጣሪ ነው። እኔ ማለት ነው ተኝቼ ሳሚን በልጠዋለሁ። ደክም ወይኔ አየን እኮ ቆመ እኮ በህይወት ሳልኖር ማለት ነው ሳሚ አይጠብቅም። እሺ ይቀር መፍትሄ ይቀር። እኔ አይ እስቲ የምታወራው ነገር ለምንድን ነው ታዲያ የሚሰድበኝ? እኔ ነው ያመጣው መፍትሄ ንገረኝ። ይኸውልህ ይሄኛው መፍትሄ በር ላይ ይሰቀላል። ይሄ ነገር መጀመሪያ ምንድን ነው ከየት ያመጣው? ያመጣሁበትን እስካሁን አወራሁ እኮ አትሰሙኝም ማለት ነው። በቃ መፍትሄማ ስለ ዱቄት ስለምናምን አወራሁ። ምንድነው ይሄንን እዛ ወስዳችሁ በር ላይ ተሰቅሉታላችሁ። ሰቅየው ነው የምሄደው እኔ ራሱ። ከዛ በኋላ እንኳን ዱቄት ለምን ምንም ነገር አይነፋም፣ መጥቶ አያፈዛችሁም። በቃ እራሱ ነው የሚፈዛው የሚደነዝዘው።
የምትስማ አሪፍ ነው። ይኸውልህ አሪፍ እንትን ነው ሳሚ ይዤልህ የመጣሁት። እስካሁን ራሱ ተበልተናል። እኔ ስላላወቅኩ ነው። በእናትህ ምን ጸበል መሰለህ እንደ በር ላይ መሰለህ እኛ ቤት ላይ እሺ፣ እኛ ቤት ላይ ልስቀላ አይደርስም፣ አይሰራም። እዚህ ካልተሰቀለ እኔ ቤት ላይ እኔ በር ላይ አንተ በዚህ ዘመን በሰለጠነ ዘመን ጸበል ምናምን ይሰቅላል። አንተ ምንም ብፈዝም በደነግዝም እኮ ማለት ነው ማንም ሰው ቢጫወትብኝም እኮ በእግዚአብሔር እኮ አምናለሁ። አንተ ጭራሽ በር ላይ ላንጠልጥል የሚያፈዝ የሚያደግዝ መከላከያ ጣት ራሱ ሽልችት ነው ያለኝ። በቃ ስሙ ምንድነው? ንገረኝ በእናትህ። ምን ብለን ነው ምን ሰቅለው? ስም አለው ስም አለው ወይ? አሁን ነው እንዳታወጣ ሳሚ እንዳታወጣ። እግዚኦ አሁን ነው የገባኝ። ሊሰልበን እዚህ ሰቅሎ ሊሰልበን ምንድነው? መሰልብ አልሰራ ያለንን ነገር ሊሰልበን ነው። የተከበረ ስራ አለኝ። ይኸውልህ በጥቁር አህያ ዞር ያመጣውን ነገር ሊሰልበን ነው። ዞሮ ይኸውልህ ይሄ ነው በቃ ይሄ ነው። ይኸው እና ይሄ ነው በር ላይ ነው የሚሰቀለው። ምን ካለብህ ችግር አይበልጥም። ይሄን መስቀል ያማል እንዴ? ካለብህ ነገር አይበልጥም። በቃ ሊሰልበን ነው እያልኩሽ ነው። ንብረታችንን ገንዘባችንን ሊሰልበን ነው። አንተ ምንድን ነው በጥቁር አህያ እኔ ሲዞር ቪዲዮ አለበት ተይዟል። ይሄን አዎ፣ እዛ አካባቢ ነጭ አህያ ነው የሚጠቀሙት። አንተ የምታውቀው ጥቁር ነው። ነጭ አህያ አለ በስነ ስርዓት ነው ሲዞር። አሁን እዚህ ጋር እኮ ለምንድን ነው የማትሰሙኝ? አሁን ይኸውልህ ከምንከራከር መከላከያ ብሎ ሊሰቅልን እንደው የሚያሳክከኝ ምንድነው የሚያሳክከኝ? ምንም ያሳክክ ነገር እሱ ይዘህ ከገባ በኋላ ነው እያሳክከኝ ያለው። አዎ እያሳክከኝ እኮ ያለ ይሄ ነው ጥቅሙ። ይሄ ነው እኔም እያሳከከኝ ነው። በእናትህ ቺቪው ነው እኔ ራሱ ይዘልኝ እያሳከከኝ ነው። አንተ እያሳከከኝ ነው እያሳከከኝ ነው ያልኩህ እኮ እስኪ ምንድን ነው እንደዚህ ላደርገን ነው መፍትሄው? ይኸውልህ ይሄ ነው መድኃኒቱ። እንደዚህ ነው በቃ ምልክቱ። ሲሰራ ያሳክካል። እኔ ራሱ በጣም እያሳከከኝ ነው። ፍቅር አንቺ ማሳከከ እስኪ ጀምረሽ ነው ጠብቂ አሶጪ ያልኩሽ እኮ ነው። እኔ እንደውም ሻወር ስላልወሰድኩ መስሎኝ ነበረ፣ ግን ይሄ መድኃኒቱ ነው አለኝ ስጠይቀው። አንተ ዘውታዬ ነገር ልጆቼን እንዳለ እንደዚህ እንዳሰቅል ይሄ እዚህ ጋር ይቀመጥ መፍትሄ እሱ እኮ የሚገባው በዚህ አይደለም፣ በዚህ ነው የሚገባው። ዞሮ ቤት ውስጥ መሆኑ ነው ዋናው ነገር። ይኸውልህ ሳሚ የምትሰማ ለምን አንተ መረዳት ያቃተህ? አላወርደውም። ይኸውልሽ እኔ የእናንተ መፍትሄ እፈልጋለሁ። ምን ሆነ ነው አንተ? ይኸውልሽ ምልክቱ እኮ ነው በቃ ውስጥ ያለው ነገር መፍትሄ ስለማይፈልግ ነው። ይኸውልሽ ሊጫወትብን ነው እሱ ራሱ መተት ነው ይዞ የመጣው። እኔ ምንድን ነው እኔን አታምነኝም እንዴ? ቆይ አንተ እኔን አታምነኝም? ሂድና አውርዳ ይዘህልኝ። ቆይ አይደል ይሄን ያክል ነው እኔን የማታምነኝ? ይሰልበናል ብለህ እኔ ለእናንተ መፍትሄ እዛ ጉድጓድ ውስጥ እገባለሁ? ሰልበን ነው ወይ ደግሞ ለእሱ ጭራሽ የባሰ እንድንገዛ ልታደርገን ነው ከእሱ ጋር። ይሄ ነገር አውርደናት የሆነ ነጭ አህያ ምናምን አትፈልግም? አልፈልግም። እኔ ነጭ አህያ ለመፈለግ ያልገባሁበት ጉድጓድ የለም። ያለው ደግሞ ነጭ አህያ ማውቀው በእንትን ነው በአህያ ሆኖ ነው። ዞር አውርዷል። ዞር እንዳገነት አውርዷል። ሳሚ ተው፣ ይኸውልህ ተሰቅሎ ከወረደ ሌላ በሽታ ነው። አንቺ አትፈልጊም? እሱ የሆነ ነገር ስላለበት አልፈልግም። ምንም ነገር አልፈልግም። እኔ እኛ ቤት ሰቅላለሁ ድንገት ከመጣ በቃ ሰቀለው። ግን በቃ እሷን ምስኪን ናት፣ የነገር አታውቅም። ኮተት ይዘህ ሂድና ስቀል። ሳሚ እኔ ግን ካሁን በኋላ አልመጣም መፍትሄ ምናምን ብዬ ይሄ መጨረሻ። ይኸውልህ እንዴት ጉድጓድ ውስጥ እንደገባሁ ነው ይቆጫል። አሁን ደግሞ ሙሉ ከነ ልጆቹ ምናምን ይዞልህ ነው የምሄደው። የሆነ ነገር ነፍቶብህ። እሺ እዚህ ጋር ይሰቀል ቢያንስ። እሺ አንተ ይዘውጣ እሱን መተት ይዘውጣ። እኛን ልበስብስን እያሳቀኝ ነው የሚሆን። እርግጠኛ ነህ? ሁለት ያስብ ሳሚ፣ የምሬን ነው። ትልቅ መፍትሄ ነው። እኔ ነኝ እኮ ጥፋተኛ። ሁሌ ስመጣ እንደ ውሻ እያባረራችሁኝ፣ ለእናንተ ግን የማልገባበት ቦታ የለም። ምንም አያረግም። ሲጀመር ምን ያደርጋል? የራሳችሁ ጉዳይ ነው። ምን ያስፈራል? እኔ የራስ ጉዳይ እወጣልሃለሁ እንዴ? እሺ እወጣለሁ፣ ግን ለራሳችሁ ብዬ ነው። እኔ ምን አገባኝ? የራሱ ጉዳይ። አሁን ደግሞ ከኔ እሱ በለጠብህ።
እንዳሰቅል አሁንም እዚህ ጋር ይቀመጥ ማለት እሱ